ጤና ይስጥልኝ። ይህ ኢትዮ ፎረም ነው። ሰሞኑን ፒስ ሪሰርች ፋሲሊቲ በእንግሊዝኛ ምህጻሩ PRF የተባለው የምርምር ተቋም በእንግሊዝ መንግስት ድጋፍ የተሰራ ምንባብ አጋርቶ ነበር። አንደርስታንዲንግ ዚ ፋኖ ኢንሰርጀንሲ ኢን ኢትዮጵያን ሳማራ ሪጅን በሚል ርዕስ የተጻፈው ይህ ጽሑፍ ፋኖ ማን ነው? ምን ዓላማ አንግቧል? እንዴት ያለ አደረጃጀት ሳለው? መሪውስ ማን ይባላል? ፋኖ የሚለው ስምስ የማን ነው? ወዘተ ለሚሉ ጥያቄዎች ዘርዘር ያሉ ምላሾችን አቅርቧል። ከውጭ አካላት ፋኖን ይደግፋሉ ያላቸውንም በዝርዝር አስቀምጧል። በዚህ ዝግጅት ይህ የምርምር ተቋም ያወጣውን ጽሑፍ ወደ አማርኛ መልሰን ወደ እናንተ ልናደርሰው ወደናል። እንዲያም ሆኖ መከራከሪያዎቹም ሆኑ መረጃዎቹ አሊያም በዝግጅቱ ላይ የሚጠቀሱት ጉዳዮች ጣቢያችን በገለልተኛነት የሚያውቃቸው ወይም ያረጋገጣቸው ሳይሆኑ የምርምር ተቋሙ አቋሞችና መሞገቻዎች መሆናቸውን አስቀድመን እንገልጻለን። እንድትከታተሉን በመጋበዝ ወደ ጥንቅሩ እናልፋለን። ጽሑፉ እንዲህ ይጀምራል። በአማራ ብሔራዊ ክልል የሚንቀሳቀሰው የሽምቅ ተዋጊው ፋኖ አሁን በኢትዮጵያ ውስጥ ሁነኛ የጸጥታ ችግር ሆኗል። የፌዴራሉ መንግስትና የክልሉ መንግስታዊ ኃይሎች ከዚህ ሸማቂ ኃይል ጋር በሚያደርጉት ውጊያ በርካታ ሲቪል ሰዎች ዋጋ እንዲከፍሉ ሆኗል። የክልሉ ኢኮኖሚም ክፉኛ ተጎድቷል። በእርግጥ ይህ ኢኮኖሚያዊ ኪሳራ ክልላዊ ሆኖ ብቻ ያበቃም፣ ከዚያም ያልፋል። ፋኖ አሁንም ወጥ የሆነ የእዝ ሰንሰለት ሳይኖረው ሰፋ ያለ ድጋፍ ከክልሉና ከዲያስፖራው ይዞ በቀጣዩ ፖለቲካዊና የጸጥታ ጉዳዮች ላይ ተጽዕኖ እንዲኖረው ይሻል። አሁን ባለችው ኢትዮጵያ ፋኖ ማለት የአማራን ሕዝብ ጥቅም እናስጠብቃለን ብለው የተነሱ ታጣቂ ኃይሎች መጠሪያ ሆኗል። እንዳም ሆኖ ፋኖ የሚለው ስም መጠሪያ ሆኖ ማገልገል የጀመረበትን ዘመን ለማስላት 10 ዓመታትን ወደ ኋላ መመለስ ይኖርብናል። በአማርኛ ፋኖ ማለት አንድ ሆነ መሪ የሌለው በራሱ መንገድ የሚጓዝ የወታደሮች ስብስብ ነው። ከ20ኛው ክፍለ ዘመን በፊት ፋኖ ማለት አገረ ገዢዎች የሚያንቀሳቅሱትና በወቅቱ ያስፈልጓቸው ለነበሩት ውጊያዎች ይገለገሉበት የነበረ ታጣቂ ኃይል ነው። ይህ ፋኖ የሚባል ታጣቂ ኃይል በጣሊያን ወረራ ወቅት በተደረገው ውጊያ ከ1928 እስከ 1933 የተዋጋም ነው። ከዚያ በኋላ በ1960ዎቹ የማርክሲዝምና ሌኒኒዝም አቀንቃኝ የኢትዮጵያ ተማሪዎች ይህንን ስም ሲጠቀሙበት ነበር። የተከበራችሁ የኢትዮ ፎረም ቤተሰቦች PRF ይህንን ፋኖ የሚልን ስም የ1960ዎቹ የኢትዮጵያ ተማሪዎች ይጠቀሙበት እንደነበር ያነሳውን ሐሳብ በሚደግፍ መልኩ ፖለቲከኛው መረራ ጉዲናም ሰሞኑን በሰጡት ቃለ ምልልስ ሲናገሩት ተደምጠዋል። የዩኒቨርሲቲ ተማሪዎች የጋራ መፈክር እንጂ የአንድ ማህበረሰብ ጉዳይ አልነበረም ሲሉ ትዝታቸውን አጋርተዋል። ፋኖ እኮ በነገራችን ላይ እንዴት ከአማራ ጋር እንትን እንደሆነ ያላገኝ እንጂ ድሮ እኮ አዲስ አበባ ዩኒቨርሲቲ በንጉሱ ዘመን ፋኖ ተሰማራ እንደ ሆቺሚን እንደ ቾኮቨራ እያል ስንዘምር ትዝ ይለኛል። የትግል ጥሪ ነው። በትጥቅ ትግል መንግስትን የማውረድ የመለወጥ ጥሪ የሁሉም ጥሪ ነበር። ፋኖ ተሰማራ አዲስ አበባ ዩኒቨርሲቲ ብዙ ጊዜ ስንዘምር ነበር እና የሽፍትነት እንትን የአመጽነት ባህሪ መግለጫ ነው እንጂ የአንድ ማህበረሰብ እንትን አልነበር። አሁን ወደ ጽሑፉ እንመለስ። እንዲህም ይቀጥላል። በ1960ዎቹ የማርክሲዝምና ሌኒኒዝም ሐልዮት አቀንቃኝ የሆኑ ተማሪዎች ንቅናቄ አባላት ፋኖ የሚለውን ቃል ይጠቀሙ የነበረው ከአጼ ኃይለ ሥላሴ መንግስትና ከደርግ አገዛዝ ጋር ለሚያደርጉት ትግል ነበር። ፋኖ ተሰማራ እንደ ሆቺሚኒ እንደ ቼጉቬራ እያሉ ይዘምሩ ነበር። በቅርብ ጊዜያት በተለይም በ2008 ዓ.ም በአማራ ክልል እንቅስቃሴ ያደርጉ የነበሩ ወጣቶች ፋኖ ነን ብለው ብቅ አሉ። በአብዛኛው ሰላማዊ በሆነ መልኩ በሚደረገው የተቃውሞ እንቅስቃሴ ላይ የሚሳተፉ ነበሩ። ይህ ደግሞ ፋኖ የሚለው ስም ይታወቅበት ከነበረው የትጥቅ እንቅስቃሴ ጋር ተመሳስሎ እንዳይኖረው ያደርገዋል። ቄሮ ከተባለው የኦሮሞ ወጣቶች እንቅስቃሴ ጋር በማበርም ፋኖ የተባለው ኃይል የኢህአዴግን መንግስት የሚገዳደር ተቃውሞ ውስጥ ተገኘ። ይህም አብይ አህመድን ጠቅላይ ሚኒስትር እንዲሆኑ አደረጋቸው። ከጥቂት ዓመታት በኋላ ግን ፋኖ ፍላጎቶቹና ጥያቄዎቹ በአብይ አህመድ መንግስት ችላ እንደተባሉበት ተገነዘበ። ይህ መከፋት የፈጠረው ሰላማዊ ሰልፍም በአማራ ክልል በቃ በሚል መፈክር በ2014 ተካሄደ። በተለይም አማራ ተኮር ጥቃቶች ይቁሙ፣ በተለይ ከአማራ ክልል ውጭ በሚኖሩ አማሮች ላይ የሚደርሰው በደል ይቁም ተብሎ በሰልፍ ተጠየቀ። በሂደት የፋኖ ጠመንጃ ማንሳት ለአማራ ብሔርተኝነት ጥቅም ማስከበሪያ አስፈላጊ ነው ተባለ። ለአብነት ፋኖ በ2012 በአልፋሽጋ ግዛት አካባቢ ከሱዳን መከላከያ ጋር ተዋግቷል። የአማራ ሕዝብ ለጥቃት ተጋልጦባቸዋል በሚላቸው ቦታዎች ላይ በተለይም እንደ ቤኒሻንጉሉ መተከል፣ የሸዋው አጣዬና በኦሮሚያ ልዩ ዞን አካባቢም ትልቅ ሚና ተጫወተ። የትግራይ ጦርነት ከፌዴራል መንግስቱ ጋር ሲጀመር ደግሞ ፋኖ ከፌዴራሉ መንግስት ጎን ተሰለፈ።
በዚህም የአማራ ግዛት ናቸው እያሉ የሚጠሯቸውን ጸለምት፣ ወልቃይት፣ ጸገዴ፣ ራያና አካባቢዎችን መልሶ ለመያዝ ተጠቀመበት። የትግራዩ ጦርነት ፋኖ ካምፖችን ለማቋቋም ተዋጊዎችን ለመመልመልና ለማሰልጠን ሎጂስቲክስ ለማግኘትና ከመንግስት ጋር አስተዳደራዊ ግንኙነት ለመፍጠር ጠቅሞታል። ማህበራዊ መሰረታቸውን ለማስፋት አዳዲስ አባላትን ለመሳብና ወታደራዊ አቅማቸውን ለማጎልበትም ፋኖዎች ተገልግለውበታል። በዚህ ጊዜ መንግስት የመደበኛ አደረጃጀት ናቸው ማለት እንደ ስጋት ቆጠራቸው። በግንቦት ወር 2014 ዓ.ም መንግስት የፋኖ ታጣቂዎችን ወደ ማህበረሰቡ ለመበተን ተንቀሳቀሰ። በዚህ ጊዜ ከፋኖ ከባድ ተቃውሞ ገጠመው። ብዙዎች ይህንን እቅድ አሻፈረኝ አሉ። በዚህ ምክንያት በተፈጠረ አለመግባባት አንዳንድ የተኩስ ልውውጦች ተደረጉ። በአብይና በፋኖ መካከል በተፈጠረው ከፍተኛ አለመተማመንና መጠላላት ምክንያት ትጥቅ ማስፈታቱና መበተኑ አስቸጋሪ ሆነ። የመንግስት ደካማ መሆን የሚፈልጉትን እንዳያደርጉ አገዳቸው። በ2015 ሚያዝያ ላይ ግን ሁሉም ነገር ይፋ ሆነ። የፌዴራሉ መንግስት የክልሉን ልዩ ኃይል አፈርሳለሁ ብሎ ሲነሳ ትልቁ ውጊያ ተጀመረ። ይህም በብዙ አማራጮች ዘንድ የአማራ ክልል ለማጥቃት ሆን ተብሎ የተደረገ ነው ብለው እንዲያምኑ አደረጋቸው። በተለይም ከትግራይ ጋር ያለንን የድንበር ጉዳይ ሳንቋጨው ይህ መምጣቱ ልክ አይደለም ብለው ጥርጣሬን አሳደሩ። የመንግስት ኃይል የነበረው 50 በመቶ የሚሆነው የልዩ ኃይልም ፋኖን ተቀላቀለ። ፋኖ አሁንም ወጥ የሆነ መዋቅር፣ አንድነትና ማዕከላዊነት የለውም። የተበታተነ ከታች ወደ ላይ የተዘረጋ በአማራ ክልል ውስጥ በተለያዩ ቦታዎች ላይ በተለያዩ መንገዶች የሚገኝ ነው። በሸዋ፣ በጎንደር፣ በጎጃምና በወሎ ነው በብዛት የሚንቀሳቀሰው። በእርግጥ አሁን አንዳንዶቹ ወታደራዊና ፖለቲካዊ ኃይሎች እያደጉ ናቸው። አብይንና አገዛዙን መንግሎ የመጣል እቅድ ያላቸው እነዚህ ኃይሎች የማይሳካ የሚመስለውን ብሔራዊ አጀንዳ ይዘዋል። ይህንን ብቻቸውን ማድረግ አዳጋች እንደሆነባቸው የተረዱ ፋኖች ከሌሎች ብሔራዊ ኃይሎች ጋር ጥምረት መፍጠር ያለውን አስፈላጊነት አስመልክተው መናገር ጀምረዋል። በጎንደር ብቻ 3 አይነት ቡድኖች አሉ። የአማራ ፋኖ ህብረት በጎንደር፣ ፋኖ ለህልውና ለፍትህና ለዲሞክራሲ ንቅናቄ፣ የአማራ ፋኖ የአንድነት ምክር ቤት የሚባሉ አሉ። በዚህ በጎንደር አካባቢ ካሉት ከእነዚህ የፋኖ ቡድኖች ጋር ስማቸው አብሮ የሚነሳ መሪዎች ሀብቴ ወልዴ፣ መሳፍንት ተስፉ፣ ሰፈር መለስ፣ ደረጀ በላይ፣ አረጋለባቸው፣ ውባንተ አባተ፣ ከፍ ያለው ደሴ፣ ባየቀናውና ሲሳይ አሸብር ይጠቀሳሉ። የአማራ ፋኖ ህብረት በጎንደር የተባለውን ድርጅት የሚመራው መሳፍንት ተስፉ ሲሆን የሚያዘው ደግሞ ሰፈር መለስ ነው። የተመሰረቱት መጋቢት 2014 ዓ.ም ነበር። ይህ ቡድን በጎንደር ልዩ ልዩ ዞኖች የራሱን መዋቅሮች እንደዘረጋ ይገልጻል። በዚህ ህብረት ስር ልዩ ልዩ ቡድኖች አሉ ሲሆን ቴዎድሮስ የሚባለው ቡድን አንዱ ነው። ሀብቴ ወልዴ የሚባል ሰው ይመራዋል። ይህ ሰው በትግራይ ጦርነት ወቅት ላበረከተው አስተዋጽኦ በብልጽግናው መንግስት ሽልማት የተሰጠው ነው። ሽልማቱ የጎንደር ወጣቶችን ይዘህ በትግራይ ጦርነት ዘምተሃልና እናመሰግንሃለን የሚል ነው። በሱ ስር እንደገና ሌሎች ቡድኖች አሉ። በተለይ በደቡብ ጎንደር አካባቢ ጉና እዝ የሚባል ኃይል ከፍ ያለው ደሴ በሚባል ሰው የሚመራ አለ። እነዚህኞቹ ፋኖች በተለይ ከትግራይ ኃይሎች ጋር በነበረው ጦርነት ተሳትፎ የነበራቸው ናቸው። ፋኖ ለህልውና ለፍትህና ለዲሞክራሲ የተባለውን ንቅናቄ የሚመራው ደግሞ ውባንተ አባተ የሚባል ሲሆን ይህም እዚያው ጎንደር የሚንቀሳቀስ ነው። በብዛት ደቡብ ጎንደር አካባቢ ያለ ነው። ሌላኛው የጎንደር ኃይል አማራ ፋኖ አንድነት ምክር ቤት የሚባለው ሲሆን በ2014 በጎንደር የተመሰረተ የአማራ ህዝባዊ ኃይል፣ የምስራቅ አማራ ፋኖ፣ ፋኖ ለህልውናና ለፍትህ ንቅናቄ፣ የሸዋ ፋኖ፣ የባህር ዳር አማራ ፋኖ ሆነው በጋራ ያቋቋሙት ነው። የሚመራው በሰፈር መለስ ነው። ይህ ምክር ቤት የተበታተነውን የአማራ ክልል ፋኖ ወደ አንድ ለማምጣት የሞከረ ቢሆንም በ2015 ሚያዝያ ላይ ጦርነት ሲጀመር መንግስት ዋና ዋናዎቹን ሰዎች አሰራቸውና ተኮላሸ። የአማራ ህዝባዊ ግንባር የሚባለው ሌላኛው የፋኖ አደረጃጀት ሲሆን በአቶ እስክንድር ነጋ የተመሰረተ ነው። ይህ በተለይ ከዲያስፖራው ደህና ገንዘብ የሚያገኝ ነው። አሁን የተወሰኑ ፋኖች ለተለያዩ ቡድኖች የታዘዙ ናቸው። የጎንደር ፋኖች በአቶ ሀብቴ ወልዴ አመራር ስር መጠቃለላቸውን ባሳለፍነው ጥር ገልጸው ነበር። የጎጃሙ ፋኖ የሚንቀሳቀስበት ምስራቅና ምዕራብ ጎጃም የሽምቅ እንቅስቃሴው ማዕከል ነው። ይህ አካባቢ ከቤኒሻንጉል ጉሙዝና ከኦሮሚያ ክልል ጋር የሚዋሰን ነው። የዚህን አካባቢ ፋኖ የሚመራው አቶ ዘመነ ካሴ ሲሆን የአማራን ህዝብ ጥቃቶች መከላከል ዓላማችን ነው ከማለት አልፎ በአማራ ክልል ውስጥ ወሳኝ የፖለቲካ ኃይል መሆንን ያልማል። ጎጃም በቀጥታ በትግራይ ጦርነት ወቅት ጥቃት አልደረሰበትም። በመሆኑም በትግራይ ጦርነት ወቅት የጎጃም ፋኖች ዋነኛ ትኩረታቸውን ያደረጉት ከምስራቅና ምዕራብ ጎጃም የፋኖ አባላትን መመልመልና ማሰልጠን ላይ ነበር። በዚህ አጋጣሚም ወሳኝ ኃይል ለመሆን የሚያስችላቸውን አቅም አጎልብተዋል። ባሳለፍነው ነሐሴ ጦርነቱ ሲካሄድ ለጥቂት ጊዜያትም ቢሆን የክልሉን ዋና ከተማ ባህር ዳርን ጨምሮ በርካታ ከተሞችን ይዘው ነበር።
በርካታ እስረኞችንም ከተለያዩ ማረሚያ ቤቶች አስለቅቀዋል። እነዚህ የአማራ ህዝባዊ ኃይል ይባላሉ። የእስክንድር ነጋ የአማራ ህዝባዊ ግንባርና በጎንደር የተመሰረተው ምክር ቤትም እዚሁ ጎጃም አካባቢ ይንቀሳቀሳሉ። ባሳለፍነው ህዳር በአቶ ዝናቡ ልንገርህ የሚመራው የጎጃም ፋኖ በምስራቅና ምዕራብ ጎጃም 4 እዞች አቋቁሞ ነበር። ይህ በአቶ እስክንድር ነጋው የአማራ ህዝባዊ ግንባር አማካኝነት የቀረበ ሐሳብ ነበር። ይሁን እንጂ የጎጃም አካባቢ ፋኖችን በዚህ በአቶ ዝናቡ ስር ማቀናጀት ከባድ ሆኗል። የተከበራችሁ የኢትዮ ፎረም ቤተሰቦች የፒስ ሪሰርች ፋሲሊቲን ጥናት እዚህ ጋር ገታ አድርገ ነው በአቶ እስክንድር ነጋ የተመሰረተውና የዚህ ጥናት ባልደረቦች በጎጃም አካባቢ ይንቀሳቀሳል ያሉት የአማራ ህዝባዊ ግንባር የተባለው ድርጅት አሁን ህልውና የሌለው እንደሆነ በቅርቡ አቶ ዘመነ ካሴ የተናገረውን እናስደምጣችሁ። እኔ እስከማውቀው ድረስ በዛ ውስጥ ያለ ሰው ካለ ይቅርታ ጠይቃለሁ። ግንባር የሚለው ነገር አሁን የከሰመ ይመስለኛል። ራሱም እስኪ የሚለው እሱን ነው። ግንባር ከስሟል ነው። አሁን ወደ ጽሁፉ እንመለስ። ሶስተኛው የፋኖ ኃይል የሚገኘው በሰሜን ሸዋ ሲሆን በዚህ አካባቢ አንድ አማራ ፋኖ፣ የአማራ ፋኖ ነጻ የህዝብ እንቅስቃሴ፣ የአማራ ፋኖ የአንድነት ምክር ቤት የሚባሉ ቡድኖችም አሉ። ከእነዚህ ኃይሎች ጋር ተያይዘው የሚነሱ መሪዎች አሰግድ መኮንን፣ መከታው ማሞና አበበ ሙላቱ ናቸው። በዚህ ከኦሮሚያ ጋር በሚወሰነውና ለአዲስ አበባ ቅርብ የሆነው አካባቢ እንደ ከሚሴና ደሴ ያሉ ከተሞች መተላለፊያ ላይም የሚገኝ ነው። አካባቢው ተደጋጋሚ ግጭቶች በተለይም በፋኖና በኦሮሞ ልዩ ዞን ኃይሎች መካከል ሲካሄድ የነበረበት ነው። የሸዋ ፋኖች ባለፈው ነሐሴ ደብረ ብርሃንንና ሸዋሮቢትን የመሳሰሉ ትላልቅ ከተሞችንና ወደ አዲስ አበባ የሚሄደውን መንገድ ለአጭር ጊዜ ተቆጣጥረው ነበር። በአካባቢው ከሚንቀሳቀሱ ኃይሎች መካከል የአማራ ፋኖ ነጻ የህዝብ እንቅስቃሴ የሚባለው ድርጅት በአቶ አሰግድ መኮንን ይመራል። ሌሎች ግለሰቦችን፣ ታሪካዊ ስሞችንና የቀደሙ ነገስታትን ማዕከል ያደረገ መጠሪያ ያላቸው ልዩ ልዩ ቡድኖችም አሉ። ሌላኛው የፋኖ ኃይል ወሎ የሚገኘው ነው። በዚህ አካባቢ ምስራቅ አማራ ፋኖ፣ ቤተ አማራ ፋኖ፣ የአማራ ፋኖ አንድነት ምክር ቤት የሚባሉ አሉ። ከእነዚህ አደረጃጀቶች ጋር ስማቸው የሚነሳ መሪዎች ኮሎኔል ፋንታሁን ሞሐባው፣ ምህረት ወዳጆ ወይም ምሬ ወዳጆ፣ ኮሎኔል ሞገስ ዘገየ፣ ፍቅሩ ሙላት፣ ሰለሞን አሊና ዶክተር ሙሉጌታ ደግፌ ይጠቀሳሉ። በዚህኛው የፋኖ ቀጠና ውስጥ በርከት ያሉ እንደ ኮሎኔል ሞሐባው ያሉ የመከላከያና የልዩ ኃይል አባላት ተቀላቅለዋል። ልክ እንደ ሌሎቹ አካባቢዎች ሁሉ የወሎ ፋኖም በርካታ ቡድኖች አሉት። ከእነዚህ ውስጥ ምህረት ወዳጆ የሚመራው የምስራቅ አማራ ፋኖ አንዱ ሲሆን ሰፊውና በአማራ ብሔርተኝነት እንቅስቃሴ መቀጠል እንደሚያስፈልግ የሚያምነው ነው። ይህ ኃይል የአማራ ፋኖ አንድነት ምክር ቤት አባል ቢሆንም ውጊያዎችን የሚያደርገው ግን በተናጠል ነው። የወሎ ፋኖች በኮሎኔል ፋንታሁንና ምህረት ወዳጆ የሚመራ የጋራ እዝ መፍጠራቸው ቢነገርም በተነገረው ልክ መፈጸሙን ግን ግልጽ አይደለም። የጥናት ተቋሙ ባልደረቦች ጽሁፋቸውን ቀጥለው ፋኖ ከማህበረሰቡ ጋር ያለውን ግንኙነት ወደ ማስቃኘት ይገባሉ። እንዲህም ይቀጥላሉ። እስካሁን ባለው ሁኔታ ፋኖ ከክልሉ ህዝብ ጋር ያለው ግንኙነት አዎንታዊ ነው። ይህም ፋኖ በሲቪሉ ማህበረሰብ ውስጥ ሰፋ ያለ መሰረት እንዲኖረው አስችሎታል። ከትግራይ ጦርነት ማብቃት በኋላ በፌዴራል መንግስቱና በአማራ ብሔርተኞች ዘንድ በተፈጠረው አለመተማመን የፋኖ ሸማቂዎች ከህዝብ ብዙ ድጋፍ እንዲያገኙ አስችሏቸዋል። በክልሉ ውስጥ ያልተፈቱ ጥያቄዎች አሁንም አሉ። ከትግራይ ጋር ያለው የወሰን ጉዳይ፣ በተለይም በአዲስ አበባና በኦሮሚያ የአማራ ህዝብ በነጻነት የመንቀሳቀስ መብት ጉዳይ፣ በክልሉ ውስጥም ሆነ ከክልሉ ውጭ የሚጠቁና የሚፈናቀሉ አማሮች ጉዳይ አሁንም አጀንዳ ናቸው። እነዚህና መሰል ቅሬታዎች ፋኖን ህዝብ እንዲደግፈው አስችሎታል። በጎጃም ያለው ፋኖ በህዝቡ በጣም ይደገፋል። መረጃ መለዋወጥ፣ ሎጂስቲክስ መቀባበል፣ ጥበቃና መሰል ነገሮችን ማቅረብ ህዝቡ ለጎጃም ፋኖ ከሚያደርጋቸው ተግባራት መካከል ይጠቀሳሉ። በቅርብ ሰዎችና በትናንሽ መንደሮች ጭምር ያለ መዋቅር ስለሆነ የመተማመን ደረጃው እዚህ አካባቢ ከፍ ያለ ነው። በጎጃም አካባቢ ፋኖ የሚቆጣጠራቸው ጥቂት ቦታዎች አሉ። መንግስት አገልግሎት በማያቀርብባቸው በእነዚህ ቦታዎች ለህዝቡ ጥበቃና የደህንነት ዋስትና በመስጠት በኩል ፋኖ በመሳተፉ ህዝባዊ ድጋፍ እንዲያገኝ አድርጎታል። እንዲያም ሆኖ ፋኖ የመንግስትን ስራ በሚተካ አኳኋን ማስተዳደር አልጀመረም። በአንዳንድ ዋና ዋና መንገዶች ላይ ኬላ አቁሞ የቀረጥ ስብሰባ የሚመስል ነገር ሲያካሄድ ቢስተዋልም እያስተዳደረ ነው የሚያስብል አይደለም። ለአንዳንድ ፖለቲካዊ ጠቀሜታዎች ተብሎ እንደ ጎንደር፣ ባህር ዳር፣ ወልዲያ፣ ደብረ ብርሃን፣ ሸዋሮቢትና ላሊበላ ባሉ ከተሞች ፋኖ የሚያደርጋቸው የማጥቃት ሙከራዎች የህዝቡን መከራ እያበዙ ናቸው። ጉዞዎች እንዲታቀቡና አስገዳጅ ወታደራዊ ምልመላዎች እንዲካሄዱ መደረጉ ፋኖ የሚኖረውን ህዝባዊ ድጋፍ መሸርሸሩ አይቀርም። በተለያዩ የገጠር አካባቢዎችም ከመንግስት ኃይሎች ጋር የሚያደርጉት ውጊያ የበርካታ ሰላማዊ ዜጎችን ህይወት እየቀጠፈ ነው፣ ንብረትም እያወደመ ነው። ይህ ጦርነት ረዘም ላለ ጊዜ የሚቀጥል ከሆነ ለፋኖ የሚደረገው ህዝባዊ ድጋፍ ሊዳከም ይችላል።
ወጥ ወታደራዊ አመራር፣ ህብረትና የጋራ ራዕይ የሌለው መሆኑን ህዝብን ተስፋ እያስቆረጠ መሄዱ አይቀርም። መንግስት ፋኖን የሚደግፉትን ያስራል፣ ያንገላታል። ፋኖ ደግሞ ከመንግስት ጋር ሰርታችኋል ብሎ እርምጃ የሚወስድባቸው ሰዎች አሉ። ይህም የህዝቡን ፍዳ ነው። የፋኖ የህዝብ ማንቀሳቀሻ መሳሪያ ሆኖ እያገለገለ ያለው ደግሞ የኦርቶዶክስ ክርስትና ነው። የትግል መርሃቸውንና የአማራ ብሔርተኝነትን ከሃይማኖት አንጻር የሚናገሩ የፋኖ አመራሮች ጥቂት አይደሉም። ይህ ደግሞ በክልል ውስጥ ያሉ ሙስሊሞችን የመገለል ስሜት ይፈጥርባቸዋል። ምንም ሆነ ምን ፋኖ በተበታተነ አኳኋንም ቢሆን በሚያደርገው እንቅስቃሴ በአካባቢያቸውም ሆነ በአገራዊና ዓለም አቀፋዊ መንገዶች ግንኙነት ያደርጋሉ። የአማራ ፖለቲከኞች፣ አክቲቪስቶችና ዲያስፖራዎችን ጨምሮ እንደ ኤርትራ ያሉ ጎረቤቶችም ከአዲስ አበባ ጋር ያላቸውን ጤነኛ ያልሆነ ግንኙነት የሚያካሂዱት ፋኖን ተጠቅመው ነው። ዲያስፖራው ገንዘብና ፖለቲካዊ እገዛ በማድረግ ፋኖን ለመደገፍ ይጥራል። ዲያስፖራዎቹ በጥንታዊ የግዛት አስተዳደር ጎንደር፣ ጎጃም፣ ሸዋ፣ ወሎ እያሉ ነው የሚደግፉት። በእርግጥ የጋራ አንድነት ያለው ድርጅት እንዲፈጠር የሚጥሩ አሉ። የረባ ስኬት አላስመዘገቡም እያለ የሚቀጥለው የፒስ ሪሰርች ፋሲሊቲ ጥናት አዘል ጽሑፍ 8 ልዩ ልዩ የዲያስፖራ ድርጅቶችን ፋኖን በአውራጃና በሌሎችም መንገዶች እየደገፉ መሆኑን ይገልጻል። እነዚህንም ልዩ ልዩ ፍላጎት ያላቸው መሆናቸውን አስረድቶ በፋኖ ላይ ጫና ለማሳደር የሚጥሩ መሆናቸውን ያትታል። ቀጥሎ የሚያነሳው ከጎረቤት ሀገራት ይደረጋል የሚለውን ድጋፍ ነው። ኤርትራ እንደምትደግፈው ቢነገርም ማረጋገጥ አለመቻሉን ያነሳና የአስመራው መንግስት ይህንን የሚያደርገው ከትግራይና ከአዲስ አበባ አገዛዝ ጋር ያለውን ችግር የምከላከለው በፋኖ በኩል ነው ብሎ በማመኑ ነው ይላል። ውድ ተከታታዮቻችን፣ የኢትዮ ፎረም ማጣሪያ አቋምና መረጃ ያልተካተተበት የፒስ ሪሰርች ፋሲሊቲ ረዥም ሀተታ በአማርኛ ሲመለስ ከሞላ ጎደል ይህንን ይመስላል። መልካሙን ሁሉ በመመኘት በዚሁ እንሰናበታለን።